የ78 ዓመቱ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለሁለተኛ ዙር የስልጣን ዘመን ወደ ዋይት ሃውስ ከተመለሱ በኋላ በርካታ ልዩ ትዕዛዞችን በፊርማቸው በማስተላለፍ ነባራዊና ተለምዷዊ አሰራሮችን ለውጠዋል። በዚህም ብዙ የሚደገፉም የሚነቀፉም ውሳኔዎችን በማሳለፍ ደጋፊዎቻቸውን ሲያስፈነድቁ ተቃዋሚዎቻቸውን ደግሞ አሳዝነዋል። ወደ ቤተ መንግስት ከተመለሱ በኋላ ያስተላለፏቸው በርካታ ውሳኔዎችም ቁጣን በመቀስቀሳቸው በስልጣን በቆዩባቸው ጥቂት ወራት ውስጥ ከአንድም ሁለት ሶስቴ በ50 የአሜሪካ ግዛቶች አለፍ ሲልም ከሜክሲኮ እስከ ካናዳ ከፓሪስ እስከ ለንደን ህዝባዊ ተቃውሞዎች እንዲቀሰቀሱባቸው አድርገዋል። ፕሬዝዳንት ዶናልድ ትራምፕ ያለምን የንግድ ስርዓት አደጋ ላይ ይጥላል የተባለውን የንግድ ጦርነት የከፈቱት ወደ ዋይት ሃውስ ከተመለሱ በኋላ በአጭር ጊዜ ልዩነት ውስጥ መሆኑ የሚጠቀስ ሲሆን በስደተኞችና በትምህርት ተቋማት ላይ እየወሰዷቸውና እየወሰዷቸው ያሉ ጠንካራ እርምጃዎችም ተከታትለው የመጡና ጥያቄዎችንም ያስነሱ ዋነኛ ጉዳዮች ናቸው። ፕሬዝዳንቱ ከ100 በላይ በሚሆኑ ሀገራት ላይ የከፈቱት የንግድ ጦርነት በአሜሪካውያን ላይ የፈጠረውን ፈጣን አሉታዊ ተጽዕኖና የዓለም አቀፉን ማህበረሰብ ውግዘት ተከትሎ ከቻይና በስተቀር በቀሪዎቹ የዓለም ሀገራት ላይ የሳቡትን የታሪፍ አፈሙዝ ለጊዜው ያዞሩ ቢሆንም በውጭ ሀገራት ዜጎች ላይና በትምህርት ተቋማት ላይ የሰነዘሩትን ሰይፍ ግን ወደ ሰገባው እስካሁን አልመለሱም። ይህም ለአውሮፓውያን ሀገራት ያልታሰበ ሲሳይን ይዞ ብቅ ብሏል። ጉዳዩን በዛሬው ዓለም አቀፍ ትንታኔያችን ልንመለከተው ወደናል። ከዓለም አቀፍ ትንታኔ ዘገባው ጋር ታሪኩ ጋሹ ነኝ። አሜሪካን እንደገና ኃያል እናደርጋለን ወይም ሜክ አሜሪካ ግሬት ኤጌን በሚል መፎክራቸው የሚታወቁት ፕሬዝዳንት ዶናልድ ትራምፕ በ78 ዓመት ዕድሜ የአሜሪካ ፕሬዝዳንት ሆኖ በመመረጥ በአሜሪካ ታሪክ የመጀመሪያው ሰው ዶናልድ ትራምፕ በመጀመሪያዎቹ 100 ቀናት ብቻ 140 የልዩ ትዕዛዝ ውሳኔዎችን በመፈረም ከቅርብ ጊዜ ወዲህ ቀዳሚዎቻቸው ሁሉ የመጀመሪያው ፕሬዝዳንት ሆነዋል። ፕሬዝዳንቱ በልዩ የማስፈጸሚያ ትዕዛዝ ፊርማቸው ያስተላለፏቸው 140 ውሳኔዎች ግን ዝም ብሎ ተራ ውሳኔዎች ብቻ አልነበሩም። ይልቁንም ውሳኔዎቹ በዓለም ዙሪያ ያሉ ዜጎች በወረርሽኝ እንዳያልቁ ቢሊዮን ዶላሮችን ለዓለም ጤና ድርጅት የሚደግፈውን አሜሪካ ከዓለም ጤና ድርጅት አባልነት የሚያስወጡ ለሚሊዮን የሰው ሰራሽና ተፈጥሯዊ አደጋ ሰለባ ለሆኑ ዜጎች ሰብአዊ ድጋፍ የሚያቀርበውን USAIDን ከስራው እንዲወጣ ያስገደዱ ናቸው። የፕሬዝዳንቱ ትዕዛዝ ዓለም በአየር ንብረት ለውጥ ዳፋ ዋጋ እየከፈለች ሚሊዮኖች በድርቅ እልፎችም በተፈጥሮ መዛባት በሚከሰት ጎርፍ ዋጋ በሚከፍሉባት ዓለምም ለመፍትሄው የበለጠ ትብብር በምትሻበት ወቅት አሜሪካ የራሳችሁ ጉዳይ ብላ ራሷን ከዓለም አቀፉ የአየር ንብረት ለውጥ ትብብር ጥምረት እንድታገል ያደረገ አለፍ ሲልም የተገፉትና የተበደሉት መጠጊያ የነበረችውን አሜሪካ በሯን በላያቸው ላይ ጠርቅማ እንድትዘጋ ምክንያት የሆኑ ውሳኔዎች ናቸው። በተጨማሪም እነዚህ ውሳኔዎች በሚሊዮን የሚቆጠሩ የውጭ ሀገር ዜጎች በያሉበት እየታሰሱ በጅምላ ተጠርንፈው ወደ የመጡበት እንዲመለሱ ከፊሎችም ወደ እስር ቤት እንዲጋዙ የተደረጉባቸው ከ2 ሚሊዮን በላይ የሚሆኑ ዜጎችም ከስራ ገበታቸው የተቀነሱባቸው ውሳኔዎች ነበሩ። እናም ፕሬዝዳንቱ በ100 ቀናት ቆይታቸው ያስተላለፏቸው 140 ልዩ የማስፈጸሚያ ትዕዛዝ ውሳኔዎች እነዚህን የመሳሰሉ በሀገር ውስጥም ሆነ በቀሪው ዓለም ላይ መጠነ ሰፊ አሉታዊና አዎንታዊ ውጤቶችን ያስከተሉ አሁንም እያስከተሉ ያሉ ውሳኔዎች ተፈጻሚ እንዲሆኑ ያደረጉ ናቸው። በአንጻሩም እነዚህ የፕሬዝዳንቱ ውሳኔዎች የሚያሳድሯቸውን ተጽዕኖችና የሚፈጥሯቸውን ቀውሶች ለመከላከል ሀገራት በአንድ በኩል ነጩን ቤተ መንግስት ደጅ ሲጠኑ፣ ሌሎች ደግሞ አማራጮችን በመዘየድ ተጽዕኖውን ለማቅለል አለፍ ሲልም ችግሩን ወደ እድልነት ለመቀየር ደፋ ቀና ማለታቸውን ይዘዋል። ከዚህ አንጻር ፕሬዝዳንት ዶናልድ ትራምፕ በአሜሪካ ከፍተኛ የትምህርት ተቋማት ላይና በውጭ ሀገር ዜጎች ላይ እየወሰዱት ያለው ጠንከር ያለ እርምጃ ለአውሮፓ ህብረት ሀገራት ያልተጠበቀ መና ሆኗል። ለዚህ ደግሞ ከትላንት በስቲያ ሰኞ ዕለት የአውሮፓ ህብረት ኮሚሽንና የፈረንሳይ መንግስት ፓሪስ በሚገኘው ሶርቦኔ ዩኒቨርሲቲ ያደረጉት ጉባኤ አብነት ሆኖ ይጠቀሳል። ይህ በፓሪሱ የሶርቦኔ ዩኒቨርሲቲ የተካሄደው ጉባኤ ዋነኛ ዓላማ የነበረውም ፕሬዝዳንት ዶናልድ ትራምፕ በአሜሪካ ዩኒቨርሲቲዎች ላይና በሌላ ሀገር ዜጎች ላይ እያደረሱት ያለውን ጫና እንደ ጥሩ አጋጣሚ በመጠቀም እንዴት አሜሪካ ውስጥ ያሉ ተመራማሪዎችን ወደ አውሮፓ በመሳብ መጠቀም ይቻላል የሚል ነበር። የፕሬዝዳንት ዶናልድ ትራምፕ አሜሪካ የፕላኔቷ ኃያል ሀገር
የመሆኗ ምስጢር በረብጣ ዶላር ክፍያ ከመላው ዓለም የሚሰበሰባቸው ምሁራን ተመራማሪዎቿ እንደሆኑ አብጠርጥራ የምትረዳው አውሮፓ ራሷን በትራምፕ አስተዳደር ስጋት ላደረባቸው ምሁራን ቀጣይ መዳረሻ አድርጋ ለማቅረብ እየመከረች ብቻ ሳይሆን ወደ ተግባርም እየገባች ነው። ለዚህ ደግሞ ከሃርቫርድ እስከ ካሊፎርኒያ ስቴት ዩኒቨርሲቲዎች ከሞንታና እስከ ጃክሰንቪል ዩኒቨርሲቲዎች በአጠቃላይ ከ60 በላይ በሚሆኑ የአሜሪካ ዋና ዋና ዩኒቨርሲቲዎች ላይ የትራምፕ አስተዳደር ያደረገው የቢሊዮን ዶላሮች በጀት ክልከላና የጻፈው ማስጠንቀቂያ ምቹ ሁኔታን የፈጠረ ይመስላል። ከዚህ በተጨማሪም ፕሬዝዳንት ዶናልድ ትራምፕ በሰው ሰራሽ መልኩ የሚደረግ የጾታ ለውጥን በማውገዝ ሁለት ጾታዎች ብቻ አሉ፣ እነርሱም ወንድና ሴት የተባሉ በተፈጥሮ የሚገኙ ጾታዎች ናቸው ብለው ማወጃቸውን ተከትሎ የጾታ ለውጥ ማድረግን የተመሳሳይ ጾታ ጋብቻንና መሰል ጉዳዮችን የሚያበረታታውን የዳይቨርሲቲ ኢኩዊቲ ኤንድ ኢንክሉዥን ወይም የብዝሃነት ፍትሃዊነትና አካታችነት ፖሊሲን በልዩ ትዕዛዝ ውድቅ በማድረጋቸው ይህንን በሚቃወሙ ከፍተኛ የትምህርት ተቋማት ላይ ቆራጥ እርምጃዎችን ወስደዋል፣ እየወሰዱም ይገኛሉ። ከዚህ ጋር በተያያዘም የፕሬዝደንቱን ውሳኔ ወደ ፍርድ ቤት በመውሰድ የተቃወሙ ዩኒቨርሲቲዎች ከፌዴራል መንግስት የሚሰጣቸውን ድጎማ እንዳያገኙ ተደርገዋል። አመራሮቻቸው ታስረውባቸዋል። የማስጠንቀቂያ ደብዳቤዎችም ተጽፈውባቸዋል። እንደዚህ አይነቱ የትራምፕ አስተዳደር ውሳኔ ደግሞ ዝነኛውንና የከፍተኛ ታዋቂ ተመራማሪዎችና ሳይንቲስቶች መዳረሻ አለፍ ሲልም የቀለም ቀንድ የሆኑ ተማሪዎች ቀዳሚ ምርጫ የሆነውን ሃርቫርድ ዩኒቨርሲቲን የተመደበለትን 2.3 ቢሊዮን ዶላር ድጋፍ እንዳያገኝ አድርጓል። የትራምፕ አስተዳደር በዩኒቨርሲቲዎች ላይ ከሚወስደው መሰል እርምጃ በተጨማሪም አሜሪካ ከቀሪው ዓለም ለሚመጡ ተማሪዎችና ተመራማሪዎች የምታቀርበውን በጀትም በእጅጉ እንዲቀንስ እያደረገ ነው። እንዲህ አይነቱ አካሄድም በአሜሪካ ዩኒቨርሲቲዎች የተለያዩ ጥናትና ምርምሮችን የሚያካሂዱ ምሁራንን ለከፍተኛ የበጀት እጥረት የሚዳርግ ተተኪ ምሁራንንም ወደ አሜሪካ እንዳይገቡ የሚያደርግ ጉዳይ ሆኖ ብቅ ብሏል። ይህ ደግሞ በተለያዩ ዘርፎች ላይ እየሰሩ ያሉ ምሁራንን ከአሜሪካ ወደ አውሮፓ ለመሳብ ጥሩ አጋጣሚን ፈጥሯል። እናም ከጥቂት ጊዜያት በፊት በአውሮፓና በቀሪው ዓለም ላይ የንግድ ጦርነትን ያወጀው በኋላም የከፈትኩት የንግድ ጦርነት ለ90 ቀናት ተፈጻሚ እንዳይሆን አድርጊያለሁ በሚለው የትራምፕ አስተዳደር ላይ አውሮፓ የቀለም ጦርነትን አውጃለች። በዓለም ዙሪያ የሚገኙ የብሩህ አእምሮ ባለቤቶችን ከአፍሪካ እስከ አውሮፓ ከአውስትራሊያ እስከ እስያ አድና እየሰበሰበች በከፍተኛ የትምህርትና የምርምር ተቋሞቿ የሥራና የትምህርት ዕድሎችን እየሰጠች በመላው ዓለም የአእምሮ መዋጮ ፕላኔቷን እየመራሽ በምትገኘው አሜሪካ በጉያዋ የተሰባሰቡትን ምሁራን ከቅፏ ለመንጠቅ ለአውሮፓ ካሁን የተሻለ ጊዜ ያለ አይመስልም። እናም የ27 ሀገራት ጥምረት የሆነው የአውሮፓ ህብረት አካል የሆነው የአውሮፓ ህብረት ኮሚሽንና የፈረንሳይ መንግስት በፓሪስ የቀለም ጦርነቱን በይፋ አውጀዋል። ከወር በፊት ኤፕሪል 2 በዋይት ሃውስ ሮዝ ጋርደን ዶናልድ ትራምፕ በሀገራት ላይ 10% መደበኛ ታሪፍና ተጨማሪ አጸፋዊ ታሪፍ በሀገራት ላይ እንዳወጁት ሁሉ የፈረንሳይ ፕሬዝዳንት ኢማኑኤል ማክሮንና የአውሮፓ ህብረት ኮሚሽን ፕሬዝዳንት ኡርሱላ ቮንደር ሊየን በፓሪስ ሶርቦኔ ዩኒቨርሲቲ ጉባኤ ላይ የቀለም ጦርነቱን በይፋ መጀመር አስታውቀዋል። ለዚሁ የቀለም ጦርነት ማስፈጸሚያም ከግማሽ ቢሊዮን ዩሮ ወይም ከ568 ሚሊዮን ዶላር በላይ በጀት እንደሚመደብም የኮሚሽኑ ፕሬዝዳንት ደርሌን የገለጹ ሲሆን ፈረንሳይ ደግሞ ለዚሁ ዓላማ ማስፈጸሚያነት 100 ሚሊዮን ዶላር እንደምትመድብ በፕሬዝዳንቷ በኩል አስታውቃለች። በዚህም በአሜሪካ ዩኒቨርሲቲዎች የሚገኙ ተመራማሪዎችና ሌሎች ምሁራን ምርጫቸውን የአውሮፓ ሀገራትን እንዲያደርጉ ጥሪ አቅርበዋል። በዚሁ ጥሪም የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ነጻነትን የምትወዱ ከሆነ በዓለም ዙሪያ የምትገኙ ምሁራን ተባብራችሁ ወደኛ በመምጣት በነጻነት በመኖር አግዙን ሲሉ ተደምጠዋል። ይህም በብዝሃነት በፍትሃዊነትና በአካታችነት ጉዳዮች ላይ እየተሰሩ ያሉ 370 ፕሮጀክቶች የፕሬዝዳንት ዶናልድ ትራምፕ አስተዳደር በጀት በማጠፉ እንዲቋረጡ ለተደረጉባቸው የአሜሪካ ምሁራን እፎይታን የሚሰጥ ሲሆን ከዚህ በፊት ወደ አሜሪካ ይደረግ የነበረውን የምሁራን ፍሰትም ወደ አውሮፓ ለመቀልበስ የሚያስችል ስልት ሆኖ ብቅ ብሏል። የትራምፕ አስተዳደር የፈጠረውን ይህን መሰል ክፍተት በመጠቀም የአሜሪካን ተመራማሪዎችና የሌሎች ሀገራትን የቀለም ቀንዶች ወደ አውሮፓ ለመሳብና አህጉሪቱንም የምሁራን ቀዳሚ ምርጫ ለማድረግ የህብረቱ አባል ሀገራት ከአጠቃላይ የሀገር ውስጥ ምርት ገቢያቸው ቢያንስ 3% ለጥናትና ምርምር ዘርፍ እንዲያውሉ በኮሚሽኑ ፕሬዝዳንት ደርሌን ጥሪ ቀርቧል። እንዲህ አይነቱን የአውሮፓ
ህብረት እርምጃ ለመቀልበስ የትራምፕ አስተዳደር ምን አይነት የመፍትሄ አማራጮችን ሊወስድ ይችላል የሚለው በጊዜ የሚታይ ይሆናል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ፍራንስ 24፣ ሮይተርስን እንዲሁም አልጀዚራን በዋቢነት ተጠቅመናል።